ባንተ ምክንያት አላህ አንድ ሰውን ሂዳያ ከወፈቀለ በላጭ ነው። አላሁ አክበር። አንድ ሰው ቀያይ ግመል በዘመናችን በቪኤት ለምን ቀያይ ግመል ለአረቦች የዛኔ ትልቁ ሀብት ነው። የዘመናችን ቪኤት በሉት ከመኪና ወይም አውሮፕላን በሉት ትልቁ መጓጓዣ ከማግኘት አንድ ሰው ባንተ ምክንያት ወደ ትክክለኛ መንገድ መምጣቱ በላጭ ነው አሉት ነብዩ ሰለላሁ ዐለይሂ ወሰለም። ስንት ሰው በእጅ መጥቷል። አላህ ይጠብቀን። ስንት ሰው ደግሞ ባንተ እጅ ወይም ደግሞ ባንተ ጸባይ ወይ በኔ ጸባይ ወይ ባንቺ ጸባይ ስንት ሰው ደግሞ ሸሽቷል። ስንት ሰው ርቆናል። ስንት ሰው በኔ ምክንያት መስጊድ እንዳይመጣ አድርጌዋለሁ። ጸባይ መጥፎ ሆነ፣ ምላሴ ከባድ ሆኖ አዛ አድርጌው ከሆነ ራሴን እንጠይቅ። ስለዚህ ዳዕዋ ስታደርግ ይሄና መሰል ጥቅሞች በጣም አሉበት። እነዚህን መሰል ጥቅሞችን ለማግኘት መጣር፣ መልፋት፣ መድከም ያስፈልጋል። ቅድም እንዳልኳችሁ ዳዕዋ ወደ ማን ነው? ወደ አላህ። አንዳንድ ሰው አለ መስጊድ ላይ ይገባና ዳዕዋ በሚደረግበት ሰዓት ላይ እዚህ ያሉ ጀማዎች የሱን አቋም የሚደግፉ ከሆነ ወይም የሚናገረው ነገር ይደግፋሉ ብሎ ካሰበ እነሱን ያሞግስና